ሰላም ውድ የሜሮኒካ ቻናል ተከታታዮች እንዴት ናችሁ? በዛሬ ቪዲዮ ላይ ሞት ያስመኛችሁን ሰው በመኖር የመርሳትን ጥበብ ነው ማሳያችሁ። አንድ ቀን ህይወታችሁ ውስጥ ያለ አንድ ሰው እንዲህ የሚል ስሜት ተሳድሮባችሁ ያውቃል? እሱ ከሌለ እኔ መኖር አልችልም፣ እሷ ከራቀችኝ ህይወቴ ትርጉም የለውም። እንዲያውም አንዳንዴ ህመሙ በጣም ከመበርታቱ የተነሳ ከሱ ወይም ከሷ መለየት ይልቅ ሞት ቢመጣ ይሻለኛል ብላችሁ ተመኝታችሁ ታውቃላችሁ? ከሆነ ዛሬ የምነግራችሁን ሞት ያስመኛችሁን ሰው በተመሳሳይ መንገድ በማስለቀስ ወይም በማሰቃየት ሳይሆን በጥበብ በመኖር እንዴት ልትረሱት እንደምትችሉ 5 ጥልቅ የሳይኮሎጂ መንገዶችን እነግራችኋለሁ። አሁን ወደ ዋናው ሐሳብ እመራችኋለሁ። አንደኛ፣ ስሜቱን አትቃወሙት፣ የህመሙ ምንጭ ተረዱ። አእምሯችሁ አንድን ሰው ለመርሳት ሲታገል የሚሰራው ትልቁ ስህተት ያንን ሰው ማሰብ የለብኝም ብሎ መታገል ነው። አንድን ነገር አታስብ ባላችሁበት ቁጥር አእምሯችሁ ትኩረቱን ሙሉ በሙሉ አላስብም ያላችሁት ነገር ላይ ያደርጋል። ሞት አስመኛችሁ ማለት ያ ሰው በጣም ትልቅ ሰው ስለሆነ ሳይሆን እናንተ ለዚያ ሰው የሰጣችሁት ቦታ ከራሳችሁ ህይወት በላይ ስለሆነ ነው። ስለዚህ በመጀመሪያ ህመሙን አትፍሩት። አዎ አሞኛል፣ ግን ይህ ህመም አልገደለኝም ብላችሁ ለራሳችሁ ንገሩት። ሁለተኛ፣ የመልካምነት ትዝታዎችን ቅዠት ስበሩ። አንድን ሰው መርሳት ሲከብደን አእምሯችን ያንን ሰው የመላክ ያህል ፍጹም አድርጎ ስዕል ይስልልናል። ያሳለፏቸውን ጥሩ ጊዜያትን ብቻ እያመጣ ያሳያቸዋል። ይህንን ለማሸነፍ ያ ሰው ያስቀመጠባችሁን ጨለማ፣ ያሳለፋችሁትን ቀንና የሰጣችሁትን ህመም አእምሯችሁ እንዲያስታውስ አስገድዱት። እውነታውን ተቀበሉ። እሱ ወይም እሷ እናንተ በአእምሯችሁ የሳላችሁትን ያህል ፍጹም ሰው አልነበሩም። ሶስተኛው፣ ትልቁ በቀል በከፍተኛ ደረጃ መኖር ነው። በሳይኮሎጂ ውስጥ አንድ ትልቅ እውነት አለ። አንድን ሰው ለመቀበል የተሻለ መንገድ እሱን መጥላት ሳይሆን እሱ በህይወታችሁ ውስጥ ምንም አይነት ቦታ እንደሌለው አድርጋችሁ በደስታ መኖር ነው። ሞት ያስመኛችሁ ሰው እያየ እናንተ ስትስቁ፣ ስትወጡ፣ ስትገቡ፣ አዳዲስ ስኬቶችን ስታስመዘግቡ ሲያይ በእናንተ ህይወት ላይ የነበረው የበላይነት ሙሉ በሙሉ ያበቃል። መኖር፣ ማደግና መበልጸግ ትልቅ የድል መንገድ ነው። አራተኛ፣ የትኩረት ማዕበላችሁን ወደ ራሳችሁ መልሱ። ያ ሰው በነበረበት ጊዜ የራሳችሁን ህልም፣ ደስታና ፍላጎት ረስታችሁት ነበረ። አሁን ግን ያንን የተሰረቀ ማንነታችሁን የምታስመልሱበት ጊዜ ነው። አዳዲስ ክህሎቶችን ማወቅ፣ የአካል ብቃት እንቅስቃሴ ማድረግ፣ አዳዲስ ጓደኞችን ማፍራትና ለራሳችሁ ፍቅር መስጠት ጀምሩ። አእምሯችሁ በራሳችሁ ስኬት ሲጠመድ ያንን ሰው ለማሰብ የሚሆን ትርፍ ጊዜ አያገኝም። አምስተኛ፣ የጊዜንና የሳይኮሎጂን ተአምር እመኑ። ዛሬ ላይ ቆማችሁ ህመሙ ሊገላችሁ የደረሰ ሊመስላችሁ ይችላል። ነገር ግን የሰው ልጅ አእምሮ ድቅን የሚሉ ስሜቶችን ከጊዜ ብዛት የመቀነስና የመርሳት ተፈጥሯዊ ችሎታ አለው። አንድ ቀን ይመጣል፣ የዚያን ሰው ስም ስትሰሙ ምንም አይነት ስሜት የማይሰማችሁ ቀን። አንድ ቀን ይመጣል፣ በዚያ ሰው ምክንያት እንዴት አዝነን ነበር ብላችሁ በራሳችሁ የምትስቁበት ቀን። ያ ቀን እንዲመጣ ግን ዛሬ መኖር አለባችሁ። ይህንን አስታውሱ። ህይወታችሁ ከአንድ ሰው ጋር ከመኖር ወይም ካለመኖር በላይ በጣም ውድ ናት። ሞት ያስመኛችሁን ሰው በማደግና በመተው እርሱት። ይህ ቪዲዮ ልባችሁን እንደነካውና እፎይታ እንደሰጣችሁ ተስፋ አድርጋለሁ። ተመሳሳይ ህመም ውስጥ ላለ ሰው እንዲደርስ ሼር አድርጉለት። ሀሳባችሁን ኮሜንት ላይ አጋሩኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ሌላ ቀን በሌላ ኃይለኛ ርዕስ እስክንገናኝ ድረስ ቸር ቆዩልኝ።